ሰላም የተከበራችሁ ተመልካቾቻችን ዕለተ ቅዳሜ ጥቅምት 29 2018 ዓ.ም የቀኑን 7 ሰዓት ዜናዎችን እነሆ ብለናል። ከዜናዎቹ ጋር ብሩክ ተስፋዬ ነኝ። በቅድሚያም አበይት ዜናዎችን እንሆናለን። ጠቅላይ ሚኒስትር አብይ አህመድ በባህር ዳር ከተማ በነበራቸው ጉብኝት የባህር ዳር ዓለም አቀፍ ስታዲየምን እንዲሁም ከተማዋን ለቱሪዝም ዘርፍ ምቹ ለማድረግ እየተከናወኑ ያሉ ስራዎችን መመልከታቸውን አስታወቁ። የብልጽግና ፓርቲ ከፍተኛ አመራሮች በአዲስ አበባ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን እየጎበኙ ነው። በኢትዮጵያ የጋራ ትርክትን በመገንባት ህብረ ብሔራዊ አንድነትን ማጠናከር እንደሚገባ ተገለጸ። በጉጂ ዞን አዶላ ዋዩ ከተማ እየተከናወነ የሚገኘው የኮሪደር ልማት ያለውን ጥቅም በመረዳት አስፈላጊውን ድጋፍ እያደረጉ መሆኑን የከተማዋ ነዋሪዎች ገለጹ። ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማስተናገድ በይፋ ጥያቄዋን አቀረበች። ክቡራን ተመልካቾቻችን በዛሬው የዜና ወጃችን በቀጥታ መስመራችን ላይ ተገኝተው ሪፖርተሮቻችን መረጃዎችን የሚያደርሱን ይሆናል። ብሩክታዊት ተገኝ፣ ወንዶሰን አፈወርቅ፣ ምንተስኖት ይልማ እንዲሁም ደግሞ መስከረም ቸርነት በአዲስ አበባ የብልጽግና ፓርቲ ከፍተኛ አመራሮች እየተከናወኑ ያሉ የልማት ስራዎችን የመስክ ምልከታ እያደረጉ በመሆኑ እሱን እየተከታተሉ ነው የሚገኙት። ሰዓታቸው ሲደርስ መለስ ብለው መረጃዎችን የሚያደርሱን ይሆናል። እንዲሁም ደግሞ ብሩክታዊት አስራት በተኪ ምርቶች ላይ እንግዲህ ለውጥ ሊያመጣ ይችላል የተባለ ማምረቻ በቂሊንጦ ልዩ ኢኮኖሚክ ዞን ወደ ስራ ገብቷል። ይህንንም በተመለከተ ወደ ኋላ ላይ መለስ ብላ መረጃዎቿን የምታጋራን ይሆናል። አብራችሁን ቆዩ። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተናዊ እድገት በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በባህር በር ጉዳይ ወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። ወደ ቀዳሚው ዜና እናልፋለን። ጠቅላይ ሚኒስትር አብይ አህመድ በባህር ዳር ከተማ በነበራቸው ጉብኝት የባህር ዳር ዓለም አቀፍ ስታዲየምን እንዲሁም ከተማዋን ለቱሪዝም ዘርፍ ምቹ ለማድረግ እየተከናወኑ ያሉ ስራዎችን መመልከታቸውን አስታወቁ። የባህር ዳር ዓለም አቀፍ ስታዲየም የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ባስቀመጠው መመዘኛ መሰረት ደረጃውን የማሻሻል ስራዎች በትኩረት እየተከናወኑ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ጠቅሰዋል። ስታዲየሙ 52000 ተመልካቾችን መያዝ የሚችል ሲሆን የወንበር መግጠምና የሳር ንጣፍ ስራዎች መጠናቀቃቸውንና የመብራት ዝርጋታን ጨምሮ ሌሎች የስታዲየም ውስጥ መሰረተ ልማቶችም በፍጥነት እየተከናወኑ እንደሚገኙም ገልጸዋል። ከዚህ በተጨማሪም የጎርጎራ ኢኮ ሪዞርትን መሰረት በማድረግ በባህር ዳር ጣና ሐይቅ ዳርቻ እየተገነባ ያለው ፈለገ ጊዮን ሪዞርትን የተመለከቱ ሲሆን ሪዞርቱ ወደ ስራ ሲገባ የከተማዋን ቱሪዝም ከማነቃቃት ባሻገር ለበርካታ ወጣቶች የስራ ዕድልን ይፈጥራልም ብለዋል። በሌላ በኩል የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በባህር ዳር እያስገነባ ያለው የኢትዮ ፌሪስ ቅርንጫፍ መስሪያ ቤት በጣና ሐይቅ ዳርቻ እየተከናወኑ ካሉ ሌሎች የልማት ስራዎች ጋር ተደምሮ ባህር ዳርን ወደ አዲስ የከተሜነት ምዕራፍ ለማሸጋገር ትልቅ ሚናን እንደሚያበረክት ጠቅላይ ሚኒስትሩ ገልጸዋል። ክቡራን ተመልካቾቻችን ጠቅላይ ሚኒስትሩ ያደረጉትን ጉብኝት በተከታዩ ተንቀሳቃሽ ምስል እንመልከት።
በታሪክ የደመቀውን የአባቶቻችንን ዘመን ተሻጋሪ ቅርስ ዳግም እንዲወለድ አድርገናል አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ የፋሲል አብያተ መንግስታት ግቢን መርቀዋል። አዝመራው ሞሴ የ17ኛውና 18ኛው ክፍለ ዘመን የኢትዮጵያ እድገት ምልክት የሆነችው ጎንደር ከተማ ታሪክ በደማቅ የጻፈው ትውልድ የሚኮራበት የሰው ልጅ ቀልብ አፍዞ የሚያስቀር የኪነ ህንፃና የኪነ ጥበብ ባለቤት ናት። ጎንደር እንዲሁ ታሪክ የያዘችው ዘመናትን የተሻገረ የአፄዎቹ መናገሻ በመሆኗ ነው። ይሁን እንጂ በአስደናቂነቱና በኪነ ህንፃ ጥበቡ በዩኔስኮ የዓለማችን ቅርስ አንዱ ሆኖ የተመዘገበው የፋሲል ግንብ አርጅቶ በመሰነጣጠቁ ታሪክ እንዳይጠፋ የበዛ ስጋት ተፈጥሮ ነበር። እናም ጠቅላይ ሚኒስትር አብይ አህመድ በሰጡት አቅጣጫና ልዩ ክትትል ፋሲል እንደገና ታድሶ የጎንደር ዳግም ክብር ሆኗል። ጠቅላይ ሚኒስትር አብይ አህመድ በታሪክ የደመቀውን የአባቶቻችን ዘመን ተሻጋሪ ቅርስ ዳግም እንዲወለድ አድርገናል ብለዋል። ፋሲል አልታደሰም፣ ፋሲል አልተጠገነም፣ ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ከ30 ዓመት በፊት ጀምሮ አውቀዋለሁ ይሄንን ቦታ። ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። ነገር ግን ታሪካዊ ጭብጡ እንደሚያመላክተው የጎንደር ከተማ ምስረታ መነሻው ሐሳብ ይህ ቤተ መንግስት ነበር። ይህ ቤተ መንግስት ከባቢውን ፈጠረ። ዛሬ ቤተ መንግስቱ ዳግም ተወልዷል። አራዳን ዳግም ካልተወለደ፣ ጃንተከል ዳግም ካልተወለደ፣ ቆባስጥል ዳግም ካልተወለደ ታሪክ አልተደገመም ማለት ነው። ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት። በጎንደር አብያተ መንግስታትም ሆነ በጎንደር ከተማ የተመለከትነው ስራ ልጆቻችን የተሻለ ተስፋ እንዳላቸው አይተናል ብለዋል ጠቅላይ ሚኒስትሩ። እኔ ዛሬ በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል ቤተ መንግስት ግቢ ውስጥ ያየሁት ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን በሚጨበጥ ነገር አይቼዋለሁ። የጎንደር ታዳጊዎች፣ የጎንደር ልጆች ከፊታችሁ ያለው ዘመን ብሩህ ዘመን ስለሆነ አባቶቻችሁ ገንብተዋል፣ እኛ ለማቆየት ሞክረናል። አልቃችሁ ጎንደርን ብትሰሩ የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል ልቦናችሁን ሰብሰብ አድርጋችሁ ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ ፈልጋለሁ። ጊዜ፣ ጉልበት አሊያም ስልጣን የሚሸሽ ነገር ነው ያሉት ጠቅላይ ሚኒስትሩ የማያልፈውን ይህን መሰል ታሪካዊ ስራ በጋራ እንድንሰራ አደራ ማለት ፈልጋለሁ ብለዋል። አሁን እንልማ እንቀየር ሲባል በየዋህነት ባለማስተዋል ተበታትነን ሀገር እንዳይሰራ ከምናደርግ ጎንደርን ዳግም በመስራት ጉዳይ ሁላችንም የጋራ አቋም ይዘን በሌላው ጉዳይ ችግር የለውም እንለያዩ። በስራው ጎንደርን ዳግም አስቦ ለመውለድ ግን የሁላችንም የጋራ አቋም መሆን እንዳለበት በጽኑ አምናለሁ። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ሁሉ ኃላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። የጎንደር ከተማ ጥንታዊነቷንና ታሪኳን ሳትለቅ ውበቷ የበለጠ እንዲገለጥ ትብብርና ሰላም እንደሚያስፈልግም ጠቅላይ ሚኒስትሩ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ በጎርጎራ ጣናነሽ 2 ጀልባን በይፋ ስራ አስጀመሩ። ጀልባዋ በጣና ውሃ ላይ የቀዘፈች ባህር ዳር ከተማን ከጎርጎራ ኢኮሎጂ ማገናኘት መጀመሯን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት ገልጸዋል። አክለውም ከ180 ተጓዦችን በላይ ማጓጓዝ አቅም ያላት ጣናነሽ 2 ለጉብኝት ለመዝናናትና አስደማሚውን የጣና ሐይቅ የተፈጥሮ ከባቢ ለመጎብኘት ወደ ጎርጎራ ኢኮሎጂ የሚደረገውን ጉዞ የበለጠ ምቹ ስለማድረጓም ጠቁመዋል።
የጎንደር ፋሲል ቤተመንግስትና የመገጭ መስኖ ልማት ፕሮጀክት ባለፉት ዘመናት ተረስተው የቆዩ እንደነበሩ የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር ገለጹ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ በአዲስ መልክ ባስጀመሩት ስራ ከፍተኛ ውጤት መምጣቱንም አፈጉባኤው ገልጸዋል። ለጎንደር የሚገባውን ትኩረት ያለፉት መንግስታት አልሰጡም ነበር ማለት ይቻላል። እኔም ጎንደርን ሳስተዳድር በነበረበት ጊዜ ፋሲል ግንብን እንደ አንድ የቱሪስት ዴስቲኔሽን ይታያል፣ ግን ደግሞ ተገቢ የሆነ ጥበቃ ተገቢ የሆነ እንክብካቤ እየተደረገለት አልነበረም። በአጠቃላይ ከሀገራዊ ለውጥ በኋላ ክቡር ጠቅላይ ሚኒስትር አንዱ ትኩረት አድርገው የሰሩትኝ የሀገራችንን እምቅ የተፈጥሮ ሀብት እምቅ ሊጎበኙ የሚገባቸው ቅርሶች ሀገራችንን ገልጦ የማሳየት ሐሳብ ስለነበረ ነው በርካታዎቹ ስራዎች የተሰሩት። መገጭ ግድብ ቢያንስ የአማራ ክልል እኔን ጨምሮ 6 ወይም 7 ፕሬዚደንቶችን አሳልፏል። የመጣን እንጎበኛለን፣ ያው ፎቶ እንነሳለን፣ በመዘግየቱ እንቆጫለን። ግን ደግሞ ፕሮጀክትን ጀምሮ የመጨረስ ችግር ኤክስኪዩት የማድረግ ችግር ስለነበረብን ያ ፕሮጀክት በሚገባው ልክ በወቅቱ አላለቀም። ከባለፈው 1 ዓመት በኋላ ክቡር ጠቅላይ ሚኒስትራችን ባስቀመጡት አቅጣጫ መሰረት የመገጭ ግድብ ዛሬ የተሻለ ደረጃ ላይ ደርሶ ውሃ መያዝ ጀምሯል። ውሃው የሚያርፍበት ቦታ ተለይቷል። ጀስት ውሃው ዳይቨርት ተደርጓል እና ተስፋ አለው። ይሄ ለጎንደር ትልቅ አስተዋጽኦ አለው። የጎንደር ከተማን የጎንደርና አካባቢውን ልማት እንግዲህ ወደ ታች ሲወርድ ወደ 27-30 ሺህ ሄክታር መሬት ነው የሚያለመው። በከተሞች የተሰሩ የኮሪደር ልማት ስራዎች ከተሞችን ውብና ምቹ ማድረጋቸውን የገለጹት አፈጉባኤ አገኘሁ ተሻገር የቱሪዝም ፍሰቱን ለማስተሳሰርና ምቹ ለማድረግ የተሰራው ስራ አስደናቂ መሆኑንም አስረድተዋል። የጎርጎራ ኢኮሎጂ ነው። የጎርጎራ ወደው ይሄ አካባቢ የነበረ ነው። አሁን እዚህ መጠን ስናየው በሚገርም ሁኔታ ነው ሎጂ የተሰራው። ትልቅ እንግዶችን የማስተናገድ ካፓሲቲ ያለው እውነት ለመናገር የራሳችን ገልጠን ስለማናስተዋውቅ በሚገባ ያለንን ስለማንናገር ነው እንጂ እውነት ለመናገር ይሄ ከደረጃም በላይ ነው። ደረጃውን የጠበቀ መዝናኛ ነው። ስለዚህ ወደፊት ይሄ አካባቢ ትልቅ የቱሪዝም መዳረሻ ነው። ከዚህ ባህር ዳር መገናኘት ይቻላል። እሱን ለማድረግ የሚያስችል መንግስት የጀልባ አቅርቦት አድርጓል። ጣናነሽ ቁጥር 2 እንደገና ተሰርታ መጣለች። የዚህ ጀልባ መኖር ደግሞ በአካባቢው ላይ ያለውን የትራንስፖርት የመሳሰሉት ነገር ፋሲሊቲ ጨምረዋል። ጎብኚዎችም ከባህር ዳር ቀጥታ ወደ ጎርጎራ መጥተው ይላሉ። ስለዚህ የቱሪስት ዴስቲኔሽኑ ከአዲስ አበባ ከአባይ ባህር ዳር፣ ከባህር ዳር ጎርጎራ፣ ከጎርጎራ ሰሜን ማውንቴን የሚያስኬድ በቃ ፍሎውን የጠበቀ እና የሀገራችንን ገጽታ የሚቀይር ነው ማለት የሚቻልበት ሁኔታ አለ። ትልቅ የእንግዳ ማስተናገጃ ነው። እንግዳ ማስተናገጃ ብቻ ሳይሆን ትልቅ የኮንፈረንስ ስራ መስራት የሚቻልበት አካባቢ ነው ማለት ነው። በአማራ ክልል የለውጡ መንግስት እያካሄደ ያለው የልማት ስራ ከፍተኛ ጠቀሜታን የሚያስገኝ እንደሆነ ርዕሰ መስተዳድር አረጋ ከበደ አስታወቁ። የጎንደር ፋሲለደስ ቤተመንግስት እድሳት ተጠናቆ ለምርቃት መብቃቱ ለቱሪዝም ዘርፉ ያለው ፋይዳ የጎላ መሆኑን ጠቁመው ባለፉት ጊዜያት ሲጓተቱ የቆዩት የመገጭ መስኖ ልማት ፕሮጀክትና ያዘዞ መንገድም በአዲስ መልክ ተጀምሮ እየተፋጠነ እንደሚገኝ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ገልጸዋል። ይሄ ቤተመንግስት መታደሱ ለጎንደር በጣም ትልቅ ለአማራ ክልል ትልቅ ፋይዳ ያለው ነው። ከዛም አልፎ ለሀገራችን ትልቅ ፋይዳ ያለው ነው። ምክንያቱም አንዱ በሀገራችን ውስጥ ትልቅ የቱሪስት መስህብ ከሆኑት አካባቢዎች ወይ መድረሻዎች ውስጥ አንዱ የጎንደር አብያተ መንግስት ነው። ይሄ ለጎንደር አጠቃላይ የቱሪስት መዳረሻ ከቱሪስት የሚገኘውን ግለሰባዊ፣ ማህበረሰባዊና አገራዊ እንደዚሁም ደግሞ ክልላዊ ጠቀሜታ በከፍተኛ እንደሆነ ስናስብ ይሄ ቤተመንግስት መታደሱ ትልቅ ፋይዳ አለው ብለን ነው የምንወስደው። በሁለተኛ ደረጃ የመገጭን መስኖ ግድብ በምንመለከትበት ጊዜ ተጓቶ የቆየ ነው። ባለፈው አመት ጀምሮ በመንግስት ቁርጠኛ ውሳኔ እንደገና ይሄ ስራ መስራት አለበት የሚል ልዩ ውሳኔ እንደገና የመጀመሪያ ያህል ነው ተወስኖ በገንዘብ መጠንም ኮንትራክተርም ተቀይሮ
አማካሪም ተመሳሳይ ተቀይሮለት ግንባታው እየተፋጠነ ያለ ማለት ነው። በአሁኑ ሰዓት በጣም በጥሩ ርቀት ላይ ሄዷል። በአጭር ጊዜ ውስጥ የሚጠናቀቅ ነው። ይሄ በሚጠናቀቅበት ጊዜ ለአካባቢው አርሶ አደር ትልቅ በመስኖ ልማት ላይ ከፍተኛ አስተዋጽኦ የሚያበረክት ነው። የአርሶ አደሩን ገቢ ይጨምራል፣ የከተማ ነዋሪዎችን ገቢ ይጨምራል። እንደዚሁም ደግሞ በአካባቢው ላይ የስራ ዕድልን ይፈጥራል ማለት ነው። በሌላ መንገድ የዞዞ መንገድም በተመሳሳይ በከፍተኛ ጥራት እና ፍጥነት እየተጠናቀቀ ነው ያለ አሁን በተጀመረበት ማለት ነው። ባለፉት ጊዜያት ለረጅም ጊዜ የተጓተተ ነው። ይሄ ደግሞ በመጠናቀቁ አጠቃላይ በከተማው ውስጥ ያለውን የትራንስፖርት በማሳለጥ በኩል አጠቃላይ የከተማው ነዋሪ የስራ ቅልጥፍናን በከፍተኛ ደረጃ የሚያስሻሽል ነው። ውበትንም በተመሳሳይ የሚጨምር ነው ማለት ነው። የጎንደር የኮሪደር ልማት ስራ ለከተማው ሁለንተናዊ እድገት አስተዋጽኦ የጎላ መሆኑን የጠቀሱት ርዕሰ መስተዳድሩ የኮሪደር ልማቱ ስራ በክልሉ ሌሎች ከተሞችም እየተስፋፋ እንደሚገኝ ተናግረዋል። ኮሪደር ልማት በከተሞቻችን ውስጥ በአጠቃላይ በኢትዮጵያ ደረጃ የከተሞች ትንሳኤ ነው ብሎ መናገር ይቻላል። በአጠቃላይ የሰውን የእንቅስቃሴ በከፍተኛ ደረጃ የሚያቀላጥፍ ለከተሞች ውበትን የሚጨምር የንግድ እንቅስቃሴን የሚያሻሽል በአጠቃላይ ለከተሞች የቱሪስት መዳረሻነት የኢኮኖሚ እንቅስቃሴያቸውን በከፍተኛ ደረጃ የሚያሻሽልና በተለይ ለጎንደር ፋሲል ሲደመር ኮሪደር ልማት እንደገናም ደግሞ የመገጭና የመንገዱ መሳለጥ ጎንደር ከተማን የቱሪስት መዳረሻ የንግድ ማዕከል በአጠቃላይ የልማት እንቅስቃሴዋን በከፍተኛ ደረጃ የሚያሻሽል ነው ማለት ነው። ጎንደር ላይ የተሰራው ስራ በአጠቃላይ በአማራ ክልል በተመሳሳይ መልኩ እየተሰራ ነው ማለት ነው። ለምሳሌ ባህር ዳር መውሰድ እንችላለን፣ ደብረ ብርሃን መውሰድ እንችላለን፣ ደሴ መውሰድ እንችላለን። ሌሎችም ከተሞች ላይ በተለይ በስምንቱ የሪጂኦፖሊታን ከተሞች በከፍተኛ ደረጃ እየተሰራ ነው ያለ ማለት ነው። ስለዚህ በአጠቃላይ በአማራ ክልል ውስጥ በጣም ጥሩ የሚባል እንቅስቃሴ ያለበት ነው። ለምሳሌ ደሴም ላይ ኮሪደር ልማት አለ። ሎጎ ሐይቅ ላይ ወይም ደግሞ ሐይቅ በሚባለው አካባቢም በጣም ጥሩ ግንባታዎች እየተገነቡ ነው ያለ በመንግስት ደረጃ ማለት ነው። ጎንደር ፋሲል አለ፣ አሁን የምንገኝበት ጎርጎራ አለ። በባህር ዳር ከተማ የሚገነቡ የተለያዩ የመሰረተ ልማት ስራዎች፣ በፕራይቬት ሴክተሩ የሚሰሩ ስራዎች እና በሌሎችም ከተሞች ያሉ እንቅስቃሴዎች ተደምረው እና ተቀናይተው አጠቃላይ የአማራ ክልልን የልማት እንቅስቃሴ ከፍ የሚያደርጉ ተጨማሪ ሀብት የሚፈጥሩ እንደሚሆኑ ምንም ጥርጥር የለውም። ከዚሁ ጋር በተያያዘ የለውጡ መንግስት የጎንደር ቅርስን ከመጥፋት መታደጉን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። የዓለም ቅርስ ነው፣ በዓለም ቅርስነት የተመዘገበ ታሪካዊ ቦታ ነው። ስለዚህ ያፈረሰ ማለት የዓለም ቅርስ እንዳጣን የሚወሰድ ነው እንጂ ለአካባቢ ማህበረሰብም ለሀገራችንም ብቻ የሚጠቅም አልነበረምና እንደዚህ አይተው እንደማያውቁ ነው ያየን። ክቡር ጠቅላይ ሚኒስትሩ ወደ ጎንደር ከሄዱ በኋላ የመጀመሪያ ያዩት ያንን ቅርስ ነው። ቅርሱን ለመጠገንና ወደፊት ላለው ለማስተላለፍ የወሰኑትም ወዲያው እንዳዩት ነበር። ይሄ መጠገን አለበት ያሉት። እንግዲህ ለመጠገን በነበረው ሂደት ሁለት በጣም ትላልቅ ፈተናዎች አጋጥመው ነበር፣ የውስጥና የውጭ። ከውጭ በኩል ይሄን ቅርስ አትንኩት፣ ከነካችሁት ይፈርሳል፣ ስለዚህ ዝም ብሎ ይቀመጥ፣ መነካካት የለበትም የሚል በጣም ትልቅ ተጽዕኖ ነበረብን። ከውስጥ ደግሞ ያንንም በማየት ይሄ ቅርስ መጠገን የለበትም የሚል እና በአገር ውስጥ አቅም አይቻልም የሚሉ አስተሳሰቦችና አመለካከቶች ነበሩ። እነዚህ ሁሉ ተሰብረው ነው እንግዲህ ይሄ ቅርስ ተጠግኖ ለማለት ትንሽ ያስቸግራል። እንደገና ታድሶ እንደገና ተወልዶ ማለት ይቻላል። እንግዲህ ከመቶ ዓመት በላይ ፈጅቷል ያንን ለመስራት አባቶቻችን በታሪክ እንደምናየው። አሁን ግን በአንድ ዓመት ከ6 ወር ባልበለጠ ጊዜ ነው ይሄ ቅርስ ተጠግኖ ለአገልግሎት የበቃውና የፋሲል አብያተ መንግስት እንደገና ተወለደ ተሰራ ብንል ይሻላል። እና ይሄ ምን ያስተምረናል? አገራችን ትችላለች፣ ኢትዮጵያ ትችላለች፣ መስራት እንችላለን፣ የሚያቅተን ነገር የለም የሚለውን በጣም ትላልቅ ስራዎች ሰርተን ያሳየንበት ነው እና ከዚህ በፊት ይሄ አይሰራ አትንኩት የሚሉት አካላት ሁሉ ሌላ አካባቢ ያሉ ቅርሶችን ለመጠገን የሚያስችል አቅም እዚህ ሀገር ውስጥ እንዳለ ያዩበት ነው። እንግዲህ ትላልቅ ዶሞች አሉ፣ እነሱን ለመስራት በጣም አስቸጋሪ የሆነበትን ሁኔታ ነው በራሳችን የሰራ ነው። አያይዘው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህ ቅርስ በሀገር ውስጥ አቅም መታደሱንም አብራርተዋል። በጣም የሚያስገርመው ደግሞ ይሄ ስራ ሲሰራ የሀገር ውስጥ ኮንትራክተር ነው የሰራው እና ሀገራችን በዚህ በለውጡ መንግስት ትላልቅ ኮንትራክተሮችን እያፈራች እንደሆነ የሚያሳይ ነገር ነው እና የፋሲል አጠቃላይ የቅርስ እድሳት
ዝም ብሎ እድሳት ብቻ ሳይሆን ታሪክን የማስቀጠል እና ከዚህ በፊት ያለውን ሁኔታ ለልጆቻችን እንደዚህ አሳምረን አስውበን ታሪካችንን ማስቀጠላችን ነገ ከነገ ወዲያ ኢትዮጵያ ታላቅ ሀገር እንደነበረች አሁንም እንደሆነች ወደፊትም እንደምትሆን የሚያሳይ ምልክታችን ነውና በጣም ትልቅ ደስታን የተሰማኛንን በማየቴ በሌላ በኩል እንግዲህ የመገጭ ግድብን ስናይ እሱም ራሱ የራሱ የሆነ ታሪክ አለው ከተጀመረ በጣም ረዘም ያለ ጊዜ የወሰደ ግድብ ነው ወደ ታች ያለውን አካባቢ ማልማት ብቻ ሳይሆን ለጎንደር ከተማ የውሃ ችግርም ይፈታል ተብሎ የሚታሰብ በጣም ትልቅ ግድብ ነው የውጭ ሀገር ኮንትራክተሮችም ይሰሩበት የነበረ ነው መጨረስ አልቻሉም ብቻ ሳይሆን በመዘግየቱ ምክንያት እንደውም በመፍረስ ላይ የነበረ ስራ ነው እና እንደ አዲስ ነው እንደገና እየተሰራ ያለው መገጭ ይሄም በአገር ውስጥ ኮንትራክተር ነው እየተሰራ ያለው በጣም በጥሩ ሁኔታ ያለ ነው እንግዲህ በዚህ አመት ይጠናቀቃል ብለን እናስባለን የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል ኛውን መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ኋላውን ማስታወስ የቻለ ሰው ማህበረሰብ ዛሬን ለመነሻነት ለመስሪያነት ይገለገላል ዛሬን መነሻ ያላደረገ የተንደረደረ ነገር ማየት አይችልም ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም አሁን ካልተሰራ ይረፍዳል ከረፈደ የዘገየ ደግሞ ከቀደሙት ለመተካከል ጊዜም ጉልበትም ይጠይቃል ጉልበት ይሸሻል ጊዜ ይሸሻል ስልጣን ይሸሻል ሁሉ አላፊ ነው የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ ከመልእክቶች ተመልሰናል የመደመር እሳቤ ሀገር በቀል ዕውቀቶችን መሰረት በማድረግ ፈተናዎችን ተቋቁሞ ሀገርን የሚያሻግሩ የልማት ስራዎች እንዲከናወኑ ማስቻሉን የብልጽግና አመራሮች በአዲስ አበባ ባካሄዱት የልማት ስራዎች ጉብኝት ገልጸዋል። ጸጋዎችን አውጥቶ በማልማት ለዜጎች የተሻለ ከተማን መገንባት እንደሚቻልም በአዲስ አበባ እየተሰሩ ያሉ የልማት ስራዎች ማሳያ መሆናቸውን የብልጽግና ፓርቲ ከፍተኛ አመራሮች ገልጸዋል። እዚሁ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን ብሩክታዊት ተገኝ በቀጥታ መስመራችን ላይ ትገኛለች። ብሩክታዊት እንደምን ውለሻል? ሀብቶችን አውጥቶ መጠቀም በምን መልኩ ነው የዜጎችን አኗኗር እየለወጠ ያለው? እነዚህም ፕሮጀክቶች እንደ ሀገር የተያዘውን ጀምሮ የመጨረስ እሳቤንስ በምን መልኩ ያንጸባርቃሉ ተብሏል? አመሰግናለሁ ብሩክ። ያው አንተም ቀደም ብለህ እንዳነሳኸው የመደመር እሳቤ በተለይ ደግሞ ያሉንን እምቅ ሀብቶች ተጠቅሞ በማውጣት ሀገር በተለይ ደግሞ በኢኮኖሚ እንድታድግ እንድትበለጽግ ከፍተኛውን ሚና እየተጫወተ ይገኛል። በዛሬው ቀንም ደግሞ ላለፉት 10 ተከታታይ ቀናት በተለያዩ አካባቢዎች ሲሰጥ የነበረው የብልጽግና ከፍተኛ አመራሮች ስልጠና አንዱ አካል የሆነው በአዲስ አበባ እየተሰሩ ያሉ የልማት ስራዎችን መጎብኘት ነበር። በጉብኝቱም
በስፋት ሲነሱ ከነበሩ ሀሳቦች መካከል አንዱ ቀደም ብለን ያነሳ ነው ያሉንን ሀብቶች አውጥቶ በመጠቀም ሀገር ኢኮኖሚያዊ ተጠቃሚነቷን ማረጋገጥ ነው። በተለይ ደግሞ ዛሬ ጉብኝት ሲደረግባቸው የነበሩ ቦታዎች ወይም ደግሞ ስፍራዎች ከዚህ ቀደም ምንም አይነት የልማት እንቅስቃሴ ያልተደረገባቸው ሰዎች ለመኖር እንኳን አስቸጋሪ የነበሩ ስፍራዎች ነበሩ። ነገር ግን እንደ ሀገር በተቀለሱ በተለያዩ ፕሮግራሞች በተለይ ደግሞ በወንዝ ዳርቻ ልማት ስራዎች የተሰሩ ሰፋፊ ስራዎች ያመጧቸው ለውጥ ተመልክተዋል። አመራሮቹም በጉብኝታቸው ወቅት እነዚህ የልማት ስራዎች አሁን ላይ ለዜጎች መንቀሳቀሻ መናፈሻ እንዲሁም ደግሞ አዳዲስ የስራ መስክ ምክንያት የሆኑ እነዚህ ስራዎች ያሉንን ሀብቶች አውጥቶ የመጠቀም ልምዳችን በመዳበሩ የመጡ ውጤት ናቸው ብለዋል። እነዚህ ደግሞ ስራዎች አዲስ አበባ እንደ ስሟ አዲስ እንድትሆን እንዲሁም ደግሞ ተወዳዳሪ በዓለም አቀፍ ደረጃ እንዲሁም ደግሞ በአፍሪካ በአህጉር ደረጃ ተወዳዳሪ እንድትሆን የሚያስችሏት ተወዳጅ ከተማ እንድትሆን የቱሪስት መዳረሻነቷ እንዲሰፋ ያደረጉ ስራዎች ናቸው ተብሏል። ከዚህ በተጨማሪ ግን እነዚህ ስራዎች አንዱን ሰው ተቀምጦ የሚያይ አንዱን ደግሞ ተሳታፊ ያደረጉ ባለመሆናቸው ህብረ ብሔራዊ አንድነትን ያጠናከሩ ናቸው ተብሏል። ህብረ ብሔራዊ አንድነት ደግሞ ሲጠናከር እንደ ሀገር የምናለማቸው ወይም ደግሞ ልናለማቸው ያሰብናቸው ስራዎች በአግባቡ እንደሚለሙ እንዲሁም ደግሞ ጊዜያቸው አጭር እንደሚሆን ቀደም ባሉት ጊዜያት የነበሩን ታሪኮች ፕሮጀክቶች ይጀመራሉ። ነገር ግን ፍጻሜያቸውን ለማየት እጅግ ረጅም ጊዜን የሚፈጁ ነበሩ። ነገር ግን አሁን ላይ እየተሰሩ ባሉ ስራዎች ጀምሮ መጨረስ አንድ ማሳያ የሆኑ ናቸው ብለዋል። እኔም ተዘዋውሬ ያናገርኳቸው አመራሮች ወይም በጉብኝቱ ላይ የነበሩት ጎብኚዎች ምን ሲሉ ነበረ? በተለይ እነዚህ ስራዎች በክልል ደረጃ የሚሰሩ ስራዎች አይቻሉም ብለን የምናስባቸው ነበሩ፣ ተስፋ ብቻ ነበሩ። ነገር ግን አዲስ አበባ ላይ መተን እነዚህ ስራዎች በአጭር ጊዜ መፈጸማቸውን ስናይ በየትኛውም ቦታ ላይ ሀብታችንን አውጥተን ከተጠቀምን አንድነታችን ኃይላችን ከሆነ የማያልቅ ነገር ወይም ደግሞ ፈጽመን ለህዝቦቻችን ማሳየት ማንችላቸው ፕሮጀክቶች እንደሌሉ ማሳያ ነው ብለዋል። የመደመር ሐሳብም ደግሞ በአንድነት ህብረ ብሔራዊ አንድነታችንን ስንጠቀም ልማታችን እንደሚፋጠን ዲሞክራሲያዊ ግንባታችን ሀገረ መንግስት ግንባታችን እንደሚጠናከር ይታመናልና ይህ ሐሳብ ደግሞ አሁን ላይ ለተሰሩ ላሉ ስራዎች በእጅጉ ጠቃሚ እንደሆነ ይሄንንም ደግሞ እየተሰሩ ባሉ የልማት ስራዎች መመልከት እንደቻሉ አንስተዋል። ጉብኝቱ አሁንም ከሰዓት በኋላ የሚቀጥል ይሆናል። ያሉ መረጃዎች እነዚህን ይመስላሉ። ብሩክታዊት ተገኝ ለመረጃዎች አመሰግናለሁኝ። ባለሽበት መልካም ጊዜ ይሆነልሽ። ከዚሁ ጋር በተያያዘ በአዲስ አበባ የተከናወኑ የልማት ፕሮጀክቶች የኢትዮጵያን የመቀየር አቅም አረጋጋጭ ናቸው ሲሉ የብልጽግና ፓርቲ ከፍተኛ አመራሮች ተናገሩ። ከፍተኛ አመራሮቹ የሁሉም ኢትዮጵያ ከተማ የሆነችው አዲስ አበባ በህብረ ብሔራዊ አንድነት በጋራ የመስራትና የመለወጥ አቅምን የሚያሳይ አቅም አላትም ብለዋል። ብልጽግና ፓርቲ በአዳማ ባካሄደው ስልጠና የተሰሩ በጎ ስራዎችን እውቅና ሰጥቶ በቀጣይ የበለጠ ለመስራት መግባባት ላይም ደርሷል ብለዋል። እዚሁ ጉዳይ ላይ ተጨማሪ መረጃዎችን ልትሰጠን ሪፖርተራችን መስከረም ቸርነት በቀጥታ መስመራችን ላይ ትገኛለች። መስከረም እንደምን ውለሻል? በከተማዋ የተከናወኑ ፕሮጀክቶች በጥራት መከናወናቸው ከአመራር ቁርጠኝነት አንጻር እንዴት የሚገለጹ ናቸው ተባለ? አመሰግናለሁ ብሩክ። በአዲስ አበባ ከተማ የተሰሩ የተለያዩ የልማት ፕሮጀክቶችን የብልጽግና ከፍተኛ አመራሮች ዛሬ ሙሉ ቀን ሲጎበኙ ነው የዋሉት። አሁን እስካለንበት ከዚህም በኋላ የሚጎበኟቸው የተለያዩ ፕሮጀክቶች አሉ ማለት ነው። እንግዲህ በአዲስ አበባ ከተማ ዜጎች ለነዋሪዎች ምቹ የሆነች ከተማን ከመፍጠር አኳያ ከኮሪደር ልማት ጀምሮ ቤቶች እንዲሁም ደግሞ አጠቃላይ የወንዝ ዳርቻ ልማት ሲከናወን እንደነበረ ይታወቃል። ይህንን የልማት ፕሮጀክቶች ተዘዋውረው የተመለከቱት የብልጽግና ከፍተኛ አመራሮች እንደገለጹት በተለይ አዲስ አበባ የሁሉም መኖሪያ እንደመሆኗ መጠን እንደ ሀገር የመበልጸግ ወይም ደግሞ እንደ ሀገር የመቀየር አቅማችንን ሙሉ በሙሉ የሚያሳይ መሆኑን ነው የገለጹት ማለት ነው። በተለይ እንግዲህ በጉብኝቱ ላይ የተለያዩ ገለጻዎች ሲከናወኑ ነበረ። መንግስት ትኩረት ሰጥቶ እየሰራባቸው ያሉ ዘርፎች በዋናነት ደግሞ የዜጎችን ኑሮ ለማቃለል እየተሰሩ ያሉ ስራዎች ከነዚህ አኳያ በተለይ ቤት ላይ ትኩረት ተደርጎ እየተሰራ እንዳለም ተገልጿል ማለት ነው። በገለጻ ሲያደርጉ የነበሩት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ እንዲሁም የኢንዱስትሪ ልማት ኃላፊ የሆኑት ቢሮ ኃላፊ የሆኑት ጃንጥራር አባይ እንደገለጹት መንግስት ቤት ላይ ትኩረት አድርጎ እየሰራ እንዳለ ገልጿል። ባለፉት አመታትም በተለይ ደግሞ ባለፉት 6 አመታት ወደ 400 ሺህ የሚጠጉ ቤቶች መገንባታቸውን ገልጸዋል። በ2018ም እንዲሁ 100 ሺህ ቤቶችን ለመገንባት
መንግስት ዝግጁ መሆኑን ነው የገለጹት። በአጠቃላይ ለነዋሪዎች ምቹ ከተማን ከመገንባት አኳያ ባለፉት ዓመታት ትኩረት ተደርጎ ሲሰራ የነበረው ለነዋሪዎች ምቹ ቤቶችን ከመገንባት በዘለለ በተለይ ለመዝናኛ ስፍራዎች ያሉባቸው የመጸዳጃ ቦታዎች ያሉባቸው ለህፃናት መጫወቻ ስፍራዎች ያሉባቸው ቦታዎች የተሟላ የዘመነ ከተማ እንዲኖር ከማስቻል አኳያ ስራ ሲሰራ መቆየቱን ገልጿል። እንዲሁም ደግሞ ኑሮን ለማቃለል በተለያዩ የከተማዋ መግቢያ በሮች ላይ እንግዲህ የተለያዩ የገበያ ማዕከላት በዘጋጀታቸው ወይም መገንባታቸው ይታወቃል። ይህም የነዋሪዎችን እንግዲህ ምቹ ወይም ደግሞ ኑሮ ለማቃለል ታሳቢ ያደረገ መሆኑን ነው የገለጹት ማለት ነው። ታዲያ አጠቃላይ ከገለጻውም እንዲሁም ደግሞ ተዘዋውረው የተመለከቱት የብልጽግና ከፍተኛ አመራሮች እንደገለጹልን አዲስ አበባ ከተማ የሁሉም መኖሪያ ከተማ ከመሆኗ አኳያ እንግዲህ የመቀየር አቅማችንን ሙሉ በሙሉ የሚያሳይ ነው። በተለይ ተባብረን በህብረ ብሔራዊ አንድነት መስራት ከቻልን ምንም ነገር መቀየር እንደምንችል ያሳያል ነው ያሉት። ቀደም ሲል በአዳማ እንግዲህ ስልጠና ሲወስዱ እንደነበረ ይታወቃል። በስልጠናውም በዋናነት እንግዲህ በመደመር መንግስት እሳቤ ትኩረት ተደርጎ ሲሰራ የነበረው ሀገሪቱ ያሉባት የቀደሙ ችግሮቿን እውቅና ሰጥቶ ነገር ግን ዘርፍ በዘርፍ ደግሞ በምን መልኩ መቀየር ይቻላል፣ የትኛው እርምጃ የትኛውን መውሰድ ያስፈልጋል የሚለው ላይ ትኩረት ተሰጥቶ ሲሰራ ነበረ። ከዚህ አኳያ እንግዲህ በተለይ ደግሞ የነበሩትን ችግሮች ከመፍታት አኳያ ለእያንዳንዱ ችግሮች መፍትሄ ለማበጀት ትኩረት ተሰጥቶ መሰራቱ ይህም የሚያሳየው እንግዲህ አቅም እንዳለንና መፍታት የምንችላቸው ብዙ ነገሮች እንዳሉ ልንማርበት የሚገባ ነው ብሏል። በአዲስ አበባም እንግዲህ እየተሰሩ ያሉ የተለያዩ የልማት ፕሮጀክቶች በተለያዩ የክልል ከተሞች ወርደው እየተገበሩ እንደሚገኝ ይታወቃል። ይህንን ታዲያ እንግዲህ በክልል ከተሞች እየተገበሩ ያሉትም በሀገር አቀፍ ደረጃ ለምንፈልገው ብልጽግናን ለማረጋገጥ ወሳኝ ምዕራፍ መሆናቸውንም ነው የገለጹት። ብዙ ትምህርት የሚወሰድባቸው መሆኑን ገልጿል። ብልጽግና ፓርቲም እንግዲህ እስካሁን የሰራቸውን ስራዎች እውቅና ሰጥቶ ግን ደግሞ ብዙ የሚቀሩ ስራዎች ከዚህም በላይ ሀገሪቷ የመስራት አቅም አላትና መስራት የሚያስችል እንደሆነ የመግባባት ላይ መደረሱን ነው የገለጹልን ማለት ነው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። በከሰዓቱን ክፍለ ጊዜ ላይ እንግዲህ የተለያዩ ጉብኝቶችን ያደርጋሉ። መረጃዎችን ደግሞ በምሽት ዜናችን የምናደርሳችሁ ይሆናል። መስከረም እጅግ አድርጌ አመሰግናለሁኝ። ባለሽበት ጥሩ ጊዜ ይሆነልሽ። ከዚሁ ጋር በተያያዘ የብልጽግና ፓርቲ ከፍተኛ አመራሮች ባለፉት ቀናት ያደረጉት ስልጠና መጠናቀቅን ተከትሎ በአዲስ አበባ የሚገኙ የተለያዩ የልማት ስራዎችን እየጎበኙ ነው። በከተማዋ እየተተገበሩ ያሉ የቤት ልማት ፕሮጀክቶችን፣ የዋጋ ንረትን ለመከላከል የተሰሩ ስራዎች፣ የኮሪደርና የወንዝ ዳርቻ ልማቶች እንዲሁም የሳይንስ ሙዚየምና አዲስ ኮንቬንሽን ሴንተር ጉብኝት እየተካሄደባቸው ነው። በጉብኝቱ የክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ ከፍተኛ የብልጽግና ፓርቲ አመራሮች በከተማዋ የተለያዩ አካባቢዎችንም ተመልክተዋል። እዚሁ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ምንተስኖት ይልማ በቀጥታ መስመራችን ላይ ይገኛል። ምንተስኖት፣ ከፍተኛ አመራሮቹ ባካሄዱት የመስክ ምልከታ ወይም ጉብኝት አጠቅለል ባለ ሁኔታ እስኪ ያጋሩ ሀሳብ እንደምን ያለ ነው? አመሰግናለሁ ብሩክ። አንተም እንደገለጽከው እንግዲህ የብልጽግና ፓርቲ ከፍተኛ አመራሮች ያደረጉት ስልጠና መጠናቀቁን አስመልክቶ ዛሬ በአዲስ አበባ የተለያዩ አካባቢዎች ጉብኝት እያደረጉ ነው የሚገኙት። እንግዲህ በመደመር እሳቤ መሰረት እንግዲህ እየተሰሩ ያሉ የልማት ስራዎች ምን ፋይዳ አላቸው የሚለውን አጠቃላይ እይታ ነው ዛሬ ከፍተኛ የመንግስት አመራሮች የፓርቲው ከፍተኛ አመራሮች እየጎበኙ የሚገኙት። እንግዲህ ብልጽግና ሁለንተናዊ ብልጽግናን ከማረጋገጥ አንጻር፣ ጠንካራ ሀገረ መንግስትን ከመገንባት አንጻር ያለው ፋይዳ ምንድን ነው የሚለውን ነው ተዘዋውረን እንግዲህ ከብልጽግና ፓርቲ አመራሮች ጋር የጎበኘ ነው። ዛሬ እንግዲህ በቤቶች ልማት የተሰሩ ስራዎችን እንደዚሁ ለማየት ችለናል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እንግዲህ እሳቸው ናቸው ጉብኝቱን እየመሩ የሚገኙት። በቤቶች ልማት ብልጽግና ፓርቲ ባለፉት 7 ዓመታት ወደ ከ300 ሺህ በላይ ቤቶችን መገንባቱን አንስተዋል። ይህም ማለት ከ2011 ጀምሮ በየአመቱ 47 ሺህ ቤቶችን እየሰራ ነው የሚገኘው ሲሉ ነው የተናገሩት። ከዚህ በፊት የነበረው እንግዲህ ለመኖር የማይመች መንደር ውስጥ ነበረ ሰዎች ሲኖሩ የነበረው። አሁን ግን መኖሪያ ቤት ብቻ ሳይሆን የመኖሪያ መንደርንም ጭምር ነው ብልጽግና ፓርቲ እየገነባ የሚገኘው ሲሉ ተናግረዋል። ሌላው እንግዲህ የገበያን ከማረጋጋት አንጻር እየተሰሩ ያሉ ስራዎችን እንደዚሁ ተዘዋውረው ከፍተኛ አመራሮቹ ጎብኝተዋል። በአዲስ አበባ በ5ቱም በሮች የሚገኙ የገበያ ማዕከላት ለህብረተሰቡ የዋጋን ገበያ ከማረጋጋት አንጻር የተመጣጠነ ዋጋ እንዲኖር የሚያስችል ስራን እየሰሩ እንደሚገኙ ተናግረዋል። በዚህም ደላሎች እንግዲህ ከገበያው እንዲወጡና የዋጋ ንረትን በዚሁ መቆጣጠር
ለመቆጣጠር እንዲቻል ተደርጓል ብለዋል። ሌላው የኮሪደር ልማትና የወንዝ ዳር ፕሮጀክትን ነው እንግዲህ ለመጎብኘት የቻልነው። ከንቲባ አዳነች አቤቤ እሳቸው እየመሩ በየቦታው የተሰሩ የልማት ስራዎችን እያብራሩ ነው። እሪ በከንቱ ጀምረን ከአራዳ ፓርክ አድርገን ወደ እንግዲህ አምባሳደር መተናል። ከአምባሳደርም እንደዚሁ እስከ እሬቻ ፓርክ ያለውን ነው እየጎበኘ ነው። በየመሃሉ ከዚህ በፊት ወንዞቻችን የሚሸቱ ለመጎብኘት አይደለም ባጠገቡም ለማለፍ እጅግ በጣም አደገኛ የሆኑ ነበሩ። አሁን ግን ጽዱ ሆነው ለልጆች መጫወቻ እንደዚሁም በእግርም ወክ ለማድረግ ለመዝናናት ሀሳብ ለማመንጨት ሊያገለግሉ የሚችሉ መናፈሻዎች፣ ፓርኮች በዘመናዊ መልኩ ተገንብተው የቱሪስት ማዕከል ለመሆን የሚያስችላትን አቅም አግኝታለች አዲስ አበባ። በዚህም እንግዲህ አገር በቀል ኢኮኖሚን ከማሳደግ አንጻር ሁለንተናዊ ብልጽግናን ከማሳደግ አንጻር እንደዚሁም ጠንካራ ሀገረ መንግስትንም ከመገንባት አንጻር ሊያስችሉ የሚችሉ ጠንካራ ስራዎች ተሰርተዋል ብለዋል። ከየአቅጣጫው ከመላው ኢትዮጵያ የተወጣጡ እንግዲህ እነዚህ የብልጽግና ፓርቲ ከፍተኛ አመራሮችንም አነጋግረናቸዋል። እነሱም እንደገለጹልን እንግዲህ ባዩት ነገር ደስተኛ መሆናቸውንና ይህንን አንድነት፣ ይህንን ህብረት፣ ይህንን አገር በቀል ኢኮኖሚ በመጠቀም አገራችን ብልጽግናዋ ተረጋግጦ ሁለንተናዊ እድገት እንዲመጣ እንግዲህ እኛም ከዚህ መለስ ወደ አካባቢያችን ስንሄድ ይህንን የልማት ስራ በመድገም በየአቅጣጫው ያለው የኢትዮጵያ ብልጽግናና እድገት እንዲረጋገጥ የበኩላችንን አስተዋጽኦ እናደርጋለን ሲሉ ተናግረዋል። ብሩክ፣ ለጊዜው ያለ መረጃ ይህን ይመስላል። ምንተስኖት ለመረጃዎች አመሰግናለሁኝ። ጥሩ ጊዜ ይሆንልህ። ይህ በእንዲህ እንዳለ በአዲስ አበባ ከተማ እየተከናወኑ የሚገኙ የልማት ስራዎች የእይታ ለውጥና የአመራር ቁርጠኝነት የታየባቸው መሆናቸው ተገለጸ። የብልጽግና ፓርቲ ከፍተኛ አመራሮች በመዲናዋ እየተከናወኑ የሚገኙ የልማት ስራዎችን እየጎበኙ ነው። የወንዝ ዳርቻ ልማት በከተማዋ እየተከናወኑ የሚገኙ የልማት ስራዎች የእይታ ለውጥና የአመራር ቁርጠኝነት እንደታየባቸው ገልጸዋል። ፕሮጀክቶቹ የህዝቡን አኗኗር የሚያሻሽሉ በመሆናቸው ሀገራዊ ፋይዳቸው የጎላ መሆኑን አመራሮቹ አብራርተዋል። እዚሁ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ወንዶሰን አፈወርቅ በቀጥታ መስመራችን ላይ ይገኛል። ወንዶሰን እንደምን ውለሃል? እስኪ አመራሮቹ ካንተ ጋር በነበራቸው ቆይታ ምልከታቸውን አስመልክቶ ምን ሀሳቦችን አጋሩ የሚለውን አክልልን። አመሰግናለሁ ብሩክ። ቀደም ሲል አንተ እንዳነሳው እንግዲህ በተለይ በሀገሪቱ የተለያዩ ስራዎች የተሰሩ ነው የሚገኙት። እነዚህ ስራዎች በተለይ ደግሞ የተለየ እይታን የሚፈልጉ እንዲሁም ደግሞ ቆራጥ አመራርን የሚፈልጉ ስለመሆኑ ነው የብልጽግና ፓርቲ መሪዎች ባናገርኳቸው ወቅት የተናገሩት። በዛሬው ዕለት እንግዲህ በተለያዩ የአዲስ አበባ አካባቢዎች የተዘዋወሩ የተለያዩ ፕሮጀክቶችን እየተመለከቱ ነው የሚገኙት። በጉብኝታቸው የተረዱትን ነገር ሲነግሩን በተለይ የብልጽግና ፓርቲ ለሰው ተኮር ፕሮግራሞች ትኩረት ሰጥቶ እየሰራ ስለመሆኑ ነው ያነሱት። በከተማዋ እየተገነቡ የሚገኙ የተለያዩ ፕሮጀክቶች የተሰሩ ያሉ የተለያዩ ፕሮጀክቶች ሌሎችም የሀገሪቱ አካባቢዎች የተስፋፉ ስለመሆኑ ተናግረዋል። ይሄ መሆኑ ደግሞ በተለይ እንደ ሀገር ገጽታን የሚቀይሩ ከዛ በተጨማሪነት የህብረተሰቡን አኗኗር የሚያስተካክሉ የሚቀይሩ ስለመሆኑ ነው ያነሱትና ይህ የፕሮጀክቶቹ ፋይዳ ከፍተኛ ከመሆኑ ጋር ተያይዞ በመላው የሀገሪቱ ክፍል አሁንም በይበልጥ ተስፋፍቶ ሊቀጥል እንደሚገባ ነው የተናገሩት። ከዛ በተጨማሪነት በተለይ የብልጽግና ፓርቲ ባለፉት ዓመታት የተለያዩ ፕሮጀክቶችን ነድፎ መንቀሳቀሱ አንስቷል እና በእነዚህ ፕሮጀክቶች ውስጥ በተለይ በፍጥነት ፕሮጀክቶችን ማጠናቀቅ ከዛ በተጨማሪነት በፍጥነት ሲጠናቀቁም እንዲሁ ጥራታቸውን እየጠበቁ እንዲሆኑ የተሰሩ ስራዎች ማሳያዎችን በአዲስ አበባ ከተማ መመልከታቸውን አንስቷል። ከዛ በተጨማሪነት እንደ ሀገር በተለይ የምግብ ሉዓላዊነትን ከማረጋገጥ አንጻር የተለያዩ ስራዎች መሰራታቸውን እንዲሁ አንስቷልና በተለይ ደግሞ በኦሮሚያ ክልል የተለያዩ አካባቢዎችም እንዲሁ ጉብኝቶች ነበሯቸውና በትናንትናው ዕለት በዚያ የተመለከቱትም ነገር ሀገሪቱ በምግብ ራሷን ለመቻል እየሰራች ያለችው ስራ ማሳያ ስለመሆኑም አንስተዋል። የተለያዩ ኢንዱስትሪው ዘርፍ ላይ እየተሰሩ ያሉ ስራዎችንም እንዲሁ ተመልክተዋል። እንደ አጠቃላይ ሀገሪቱ ከዚህ በኋላ በሚኖረው ጊዜ የተሻለ ተስፋ የተሻለ ነገ እንዳላት የሚያሳዩ ስራዎች መሰራታቸውን ነው የተናገሩት። ስለዚህም በተለያዩ የሀገሪቱ አካባቢዎች የሚገኙ ዜጎች በጋራ በአንድነት በመቆም እነዚህን የተወጠኑ በእቅድ የተያዙ ተግባራትን ለማከናወን በጋራ መስራት እንደሚገባቸውም ነው የተናገሩት። ወንዶሰን ለመረጃዎች እጅግ አድርጌ አመሰግናለሁኝ። መልካም ቀን ይሆንልህ።
በኢትዮጵያ በተኪ ምርት ላይ የተሰማሩ አምራቾች ቁጥር ከጊዜ ወደ ጊዜ እየበረከተ ይገኛል። በዛሬው ዕለትም የኢትዮጵያን ኢኮኖሚ የሚያሳድግ ብሎም በርካታ የውጭ ምንዛሬ የሚገኝበት ማምረቻ በቂሊንጦ ልዩ የኢኮኖሚ ዞን ወደ ስራ ገብቷል። ይህ ማምረቻ ለበርካቶች የስራ ዕድል ከመፍጠር ባለፈ የውጭ ምንዛሬ እንደሚገኝበትም ተነግሯል። በዛሬው የማምረቻ ማስጀመሪያ መድረክም የቂሊንጦ ልዩ የኢኮኖሚ ዞን ዋና ስራ አስፈጻሚ ቶሎሳ በዳዳ፣ የቢዝነስ ባለሙያዎች፣ የፋይናንስ ባለሙያዎችና ተጋባዥ እንግዶች ተገኝተዋል። ከዚሁ ጋር በተያያዘ መድረኩን የተከታተለችው ሪፖርተራችን ብሩክታይት አስራት ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ነው የምትገኘው። ብሩክታይት እንደምንውለሻል። በዛሬው ዕለት ወደ ስራ የገባው ማምረቻ ምን አዲስ ነገር ለሀገሪቱ ያመጣል ተብሏል? በልዩ ዞን ውስጥ ያለው የስራ እንቅስቃሴ እንዴት ተመለከትሽው? አመሰግናለሁ ብሩክ። እንግዲህ ኢትዮጵያ ከቅርብ ጊዜያት ወዲህ በተኪ ምርቶች ላይ ሰፋፊ ስራዎችን እየሰራች መሆኑ ይታወቃል። በዚህም ታዲያ በርካታ የውጭ ምንዛሬ እንዲቀር የተደረገበት እንዲሁም ደግሞ ለበርካቶችም የስራ ዕድል የተፈጠረበት ዘርፍ መሆኑ ይታወቃል። በተለይ ደግሞ የኢትዮጵያ ታምርት እንቅስቃሴ ከተጀመረ በኋላ በርካታ አምራቾች ወደ ዘርፉ እየገቡ ከውጭ የሚገቡ ምርቶችን እያስቀሩ እዚሁ ሀገር ውስጥ እያመረቱ እንደሆነ ይታወቃል። በዚህም ደግሞ በርካታ የውጭ ምንዛሬ እንዲቀር እያደረጉ መሆኑ ይታወቃል። እንግዲህ እነዚህ አብዛኞቹ በተኪ ምርት ላይ የተሰማሩ ተቋማትም ታዲያ የሚገኙት በኢንዱስትሪ ፓርኮች የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው የተለያዩ የኢኮኖሚ ልዩ ዞን ውስጥ መሆኑ ይታወቃል። እንግዲህ በዛሬው ዕለትም በቂሊንጦ ልዩ ኢኮኖሚ ዞን ውስጥ አንድ ፋብሪካ ተመርቋል። ይህ ፋብሪካም ታዲያ በተለይም ደግሞ ከ260 በላይ ለሚሆኑ ቋሚ ሰራተኞች የስራ ዕድል የሚፈጥር እንዲሁም ከ130 በላይ ለሚሆኑ ዜጎች ደግሞ ጊዜያዊ የስራ ዕድል የሚፈጥር ዘርፍ መሆኑን የተነገረው እንግዲህ ይህ በዛሬው ዕለት የተመረቀው ፋብሪካም ከስራ ዕድል ከሚፈጥረው የስራ ዕድል በተጨማሪ በተለይም ደግሞ ከውጭ ለሚገቡ በተለይ ለውበት መጠበቂያዎች ተብሎ ከውጭ ለሚገቡ ምርቶች በርካታ የውጭ ምንዛሬ ወጣባቸው የነበሩ ምርቶችን እዚሁ ሀገር ውስጥ እያመረተ ለሀገር ውስጥ ገበያ እንደሚያቀርብ ነው የተነገረው። ይህ ዘርፍም ታዲያ በተለይም የውጭ ምንዛሬ የሚያስገኝ እንደሆነ ነው የተነገረው። አሁን በመጀመሪያ ዙር የሚያመርታቸውም 50% የሚሆኑ ምርቶችን ለዚሁ ለሀገር ውስጥ ገበያ የሚያቀርብ ሲሆን በቀጣይ ታዲያ ለሚኖረው እንቅስቃሴ ወደ ተለያዩ ሀገራት እየላከ የውጭ ምንዛሬ የሚያገኝበትን ሁኔታ እንደሚፈጥር ነው የተነገረው። በዚህ የኢኮኖሚ ልዩ ዞን ውስጥም ታዲያ ወደ 28 የሚደርሱ ማምረቻዎች እንዳሉ ነው የተነገረው። በተለይም ደግሞ በተለያዩ ጤና ዘርፍ ላይ የሚሰሩ በተለይ በመድኃኒት ማምረቻዎች እንዳሉ ነው የተነገረው። ታዲያ እነዚህም በርካታ የውጭ ምንዛሬ ወጣባቸው የነበሩ የመድኃኒት ምርቶች እንዲቀሩ ያደረገ የኢኮኖሚ ልዩ ዞን ነው ማለት ነው። የሀገር ውስጥ አምራቾችም እንዲሁም ደግሞ የውጭ ባለሀብቶችም ተሰማርተዋል ማለት ነው። እንግዲህ ይህ ፋብሪካ በቀጣይ በሚሰራቸው ስራዎች በርካታ የውጭ ምንዛሬ ያስቀራል ተብሎ ነው የሚገመተው ማለት ነው። ብሩክታይት አስራት ለመረጃዎች አመሰግናለሁኝ። መልካም ቀን ይሆናልሽ። በኢትዮጵያ የጋራ ትርክትን በመገንባት ህብረ ብሔራዊ አንድነትን ማጠናከር እንደሚገባ ተገለጸ። ለሀገራዊ ብልጽግና ተከታታይ እድገት የላቀ ፋይዳ እንዳለው በሚታመነው አሰባሳቢ ትርክት የኢትዮጵያን ሁለንተናዊ መልክ የመግለጽ ስራ ተጠናክሮ መቀጠል እንደሚኖርበት ይታመናል። ምንተስኖት ይልማ ዝርዝሩን አሰናድቷል። ሀገር ካሳለፍነው ትላንት የምትሰፈር ከታሪካችን የምትቀዳ የትርክት ውጤት ናት። በመሆኑም በዛሬው አመለካከታችን ላይ ተመስርቶ ስለ ትላንት የሚነገረን ትርክት በህዝቦች መካከል አንድነትን እንደሚፈጥር ቢታመንም ብዝሃነትን የማይቀበል ልዩነትን ማጉላት ባህሉ አድርጎ በቆየው የኢትዮጵያ ፖለቲካ ምክንያት የግጭት አዙሪት ከብዶን ስለመቆየቱ ይነገራል። ብዝሃነት መገለጫቸው የሆኑ ልዩ ልዩ ማንነት ያላቸውን ህዝቦችን በጋራ ያስተሳሰረው የአድዋ ድልን ምስክር ያደረገች ሀገር ዛሬም ከ80 በላይ ብሔረሰቦችን በጉያው አቅፋ በምታኖረው ምድር ህብረ ብሔራዊነትን ያገለለ ትርክት ለመገንባት መሞከር መሰረት የሌለውን ህንፃ ለማቆም እንደ መጣር ያለ ሞኝነት ነው ሲሉ በርካቶች ይመሰክራሉ። የተዛባ ትርክት የመጣው በአንድ ጀንበር አይደለም። የተዛባ ትርክት የረጅም ዓመታት ድምር ውጤት ነው እዚህ ደርሶ በሽታም ችግርም እየሆነ ያለው። እኛ በታሪክ ስንወቃቀስ የምንኖር ሳይሆን ታሪክን በልኩ እውነታውን በልኩ አስቀምጦ የጋራ የሆኑትን በጋራ ትርክታችን አካል አድርገን ወደፊት ተመልክተን የወደፊት የጋራ አጀንዳዎቻችንን በጋራ የምንፈታበት የነበሩ ትርክቶች የፈጠሯቸው ችግሮች
ያሁን እንቅፋት እንዳይሆኑ ደግሞ አስተካክለንና በሚያግባቡን ጉዳዮች ተግባብተን ወደፊት ለመጓዝ የሚያስችሉ የተለያዩ ስራዎች እየተሰሩ ነው በዚህ ሀገር። የጋራ ድላቸውንና ህመማቸውን በጋራ የተካፈሉ ህዝቦች ታሪካዊ ክስተታቸውን፣ ባህላዊ ክዋኔዎቻቸውን እንዲሁም ኢኮኖሚያዊና ፖለቲካዊ ተሞክሮቻቸውን ከትውልድ ወደ ትውልድ የሚያሻግረው ብቸኛው መንገድ የሆነው ትርክት ትላንትን ከዛሬ በማስተሳሰር ነገን የሚሰራ የሰው ልጅ ማህበራዊ አንድነትና አብሮ የመኖር እሴትን የሚያጎላ እንዲሆን መስራት የዚህ ትውልድ ታሪካዊ ኃላፊነት እንደሆነ ይታመናል። ፍጹም ልዩ ነኝ ልነጠል ትክክል አይደለም። ፍጹም አንድ ነን ከኔ ውጭ መልክ የለህም ትክክል አይደለም። ብዙ ነን ግን በጋራ ሆነን ይበልጥ ማማር እንችላለን። በጋራ ሆነን እንደ ፍሩት ፓንች በአንድ ዲሽ ላይ መቅረብ እንችላለን። ያማረ ዛፍ የበዛ ፍሬ ያለው ዛፍ ቅጠሉ የሚያብረቀርቅ ያማረ እንዲሆን ከፈለግን ናሬሽኖቻችን ለልጆቻችን የምንመግበው ነገር ባላንስድ መሆን አለበት። ለአብነት ቻይና የብዛ ህዝብ ተሳትፎ የሚለውን ዘመናዊ ትርክቷን በማስረጽ የውስጥ አንድነቷን ማጠናከር ችላለች። አሜሪካንን ጨምሮ በርካታ ሀገራት የጋራ በሚያደርጉ ትርክቶቻቸው ላይ ቀድመው መስራታቸው ጉልበት ሆኗቸው ብልጽግናቸውን አረጋግጠዋል። ኢትዮጵያም ከትላንት እስከ ዛሬ በውስጥና በውጭ ያሳለፈችው ጦርነት ካሳረፈባት ጠባሳ በቶሎ ለማገገምና የትላንት ዕዳውንም ምንዳውንም በጋራ ለመካፈል ልዩነቶችን አርግቦ የወል ትርክት መገንባት ይገባታል። ያንን ነባር ዕውቀታችንን ቀርተን ለዛሬ ፍጥነት ጨምረንበት እሴት ጨምረንበት በገጠሙን ችግሮች ልክ ሳይሆን ከችግሮቻችን በላይ በሆኑ እሳቤዎች መተን የማይቻሉ ነገሮች ወደሚቻል ዓለም ማምጣት የምንችለው ከታሪካችን እውነትና ዕውቀት ቀርተን ስንመጣ ያንን በትውልድ አይምሮ ውስጥ ኢንከልኬት ማስረስ እንጀምር ያኔ ነው አዲስ ትርክት መገንባት የምንችለው ማለት ነው። የሆነችውን ሆና ዛሬ ላይ የደረሰችው ኢትዮጵያ በመደመር እሳቤ ላይ የቆመ ህብረ ብሔራዊ አንድነትን የሚያጸና የጋራ ትርክት የመገንባት ጉዞ ሀብቷን ለማሰባሰብ አቅሟን ለማጠናከር የሚረዳ በልዩነት ውስጥ የሚታየውን መልኳን የሚገልጥ አዲስ ምዕራፍ መጀመሯ ማሳያ ነው። በዚህ ሰማይ ስር የሚረክስ ባህል፣ የሚጣል እሴት፣ የበዛ ዋጋ የሚቆረጥለትም ሆነ ያነሰ ተመን የሚወጣለት ማንነት አይኖርም። ከነጠላ ወደ ብዝሃ ማንነት በማደግ አንድ የበለጸገች ሀገርን በጋራ የመገንባት ራዕይ። ነጠላ ትርክት፣ ነጠላ ህልም፣ ነጠላ መዳረሻ እንደዚህ ተዘበራረቀ ነገር ወደ አንድ ግብ የማይወስድ ነው የሚሆነው። ሰብሰብ እናርገው። የገዢ ትርክት አስፈላጊነት የጋራ ሀገር፣ የጋራ ብልጽግና፣ የጋራ ትውልድና ያማረ ብሩህ መጪ ዘመን ለመገንባት ነው። ፖለቲካዊና ኢኮኖሚያዊ ብልጽግናን የሚያረጋግጥ ሀገር ለመገንባት በሚደረገው ጉዞ ዘመኑን የሚመጥን አዲስ ትርክት መገንባት በኢትዮጵያ አማራጭ ብቻ ሳይሆን ብቸኛ ምርጫ መሆኑን በርካቶች ይስማማሉ። ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማስተናገድ ይፋዊ ጥያቄ አቀረበች። ኢትዮጵያ ባለፈው መስከረም በአዲስ አበባ የተካሄደውን የአፍሪካ አየር ንብረት ጉባኤ በ2027 የሚካሄደውን 32ኛውን የአየር ንብረት ለውጥ ጉባኤ ማስተናገድ ጥያቄዋን ይፋ ማድረጓን ተከትሎ በብራዚል እየተካሄደ ባለው ኮፕ 30 ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማስተናገድ ይፋዊ ጥያቄዋን አቅርባለች። የዓለም ሀገራት የአየር ንብረት ለውጥን ለመቋቋም የገቡትን ቃል ለማክበር ፍላጎታቸው አናሳ በሆነበት በዚህ ጊዜ ኢትዮጵያ ተግባራዊ እርምጃዎችን በመውሰድ ምሳሌ የሚሆን ተግባር መፈጸሟን እየተካሄደ ባለው ጉባኤ ንግግር ያደረጉት በብራዚል የኢትዮጵያ ባለሙሉ ስልጣን አምባሳደር ልዑል ሰገድ ታደሰ ገልጸዋል። ዘገባው የሪፖርተራችን ሀብታሙ ተክለስላሴ ነው። በጉጂ ዞን አዶላ ዋዩ ከተማ እየተከናወነ የሚገኘው የኮሪደር ልማት ያለውን ጥቅም በመረዳት አስፈላጊውን ድጋፍ እያደረጉ መሆኑን የከተማዋ ነዋሪዎች ገለጹ። የኮሪደር ልማቱ ረዥም ዕድሜ ያላትን ከተማ ውብ ገጽታን የሚያላብስ መሆኑም ተጠቁሟል። የውጭ ዜና። በጋዛ ያለው ሰብአዊ አቅርቦት አናሳ መሆን በህፃናት ላይ የከፋ ጉዳትን እያስከተለ መሆኑ ተገለጸ። በጋዛ በተኩስ አቁም ስምምነቶች ከተካተቱት ጉዳዮች ውስጥ የሰብአዊ ድጋፍ አቅርቦት፣ የምግብና መድኃኒት ተደራሽነት ጉዳይ ያካተተ እንደነበር የሚታወቅ ቢሆንም ዛሬም እነዚሁ ችግሮች ተባብሰው መቀጠላቸውን ነው አልጀዚራ የዘገበው። የሰብአዊ አቅርቦቱ በበቂ ተደራሽ አለመደረጉ በህፃናት ትምህርት፣ ጤናና በስነ ልቦና ላይ ጭምር ጉዳትን እያስከተለ ስለመሆኑም አክሏል።
በእስራኤል ጋዛ ጦርነት ከተጀመረ ጀምሮ በርካታ ዜጎች ሕይወታቸውን ማጣታቸው፣ ለአካል ጉዳት መዳረጋቸው እንዲሁም ከቀያቸው መፈናቀላቸው የሚዘነጋ አይደለም። ክቡራት ተመልካቾቻችን የጥቅምት 29 ለተቀዳሚ ቀን 7 ሰዓት ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁ። በያላችሁበት ውብ ቀን ይሁንላችሁ።